ህዝቡን እያስራቡ አላስራብኩም ሰላም ሳይኖር ሰላም አለ ሳይታደግ አድገናል ብለው ጠቅላይ ሚኒስትሩ ቃለ ምልልስ ሰጡ። ሰላም ጤና ይስጥልን ውድ የሚክሎን ሚዲያ ተከታታዮች እንደምናችሁ እንደምንስ ቆያችሁ ባላችሁበት ሁሉ ሰላማችሁ ብዝት ይበልልን። ሁሉ ጊዜም ቢሆን እውነታን በሚክሎን ሚዲያ ይህንን የሚክሎን ሚዲያ ሰብስክራይብ ላይክ ሼር ያላደረጋችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ስለሆኑን ከልብ እናመሰግናለን። የደውል ምልክቷን በመንካት ሁሉ ጊዜም ቢሆን የምንለቃቸው ቪዲዮዎች ቀድሞ እንዲደርሱ ያድርጉ። ወደ ዝርዝር ጉዳያችን ከመግባታችን በፊት ከዚህ በፊት የለቀቅነው የጠቅላይ ሚኒስትሩ መታመም የሚለው ጉዳይ አሁን በደረሰን መረጃ ስህተት መሆኑን አምነን በሚክሎን ሚዲያ ስም ይቅርታ እንጠይቃለን። ወደ ጉዳያችን ስንገባ ወደ ዛሬው ዝርዝር ጉዳይ ስንገባ ጠቅላይ ሚኒስትሩ ቃለ ምልልስ ባደረጉበት ሰዓት ምን ተናገሩ? ህዝቡንስ ምን አበሳጨው? ከሚክሎን ሚዲያ አንፃር እንመለከታለን። ጠቅላይ ሚኒስትሩ ማንን እንዳስተዳደሩ እንደሆነ ራሱ ግራም ያጋባ ንግግር የሚናገረው ጠቅላይ ሚኒስትሩ አንዳንዴ የአሜሪካ አንዳንዴ ደግሞ የፍራንስ ጠቅላይ ሚኒስትር ነው የሚመስለው ንግግሩ። ለምን ከተባለ እንደነዛ ትልቅ ደረጃ ላይ የደረሱ ሀገራት ጠቅላይ ሚኒስትሮች እንኳን እንደዚህ ባለበት ሁኔታ ቃለ ምልልስ አያደርጉም። ቃለ ምልልሱ ላይ እንደሰማነው ሀገሪቷ ላይ ምንም ችግር እንደተፈጠረ አድርጎ አይደለም የሚያወራው። በሀገራችን ላይ ጦርነት፣ ረሃብ፣ ውድቀት ስንት ነገር እንደተከሰተ የሚነገር ነገር አይደለም። ይህ ነገር ደግሞ የሚገርመው አሁንም ቢሆን ይህች ሀገር ምንም የተፈታላት ነገር የለም። ረሃቡም ጦርነቱም ችግሩም እንዳለ ነው። ጠቅላይ ሚኒስትሩ ይህንን ነገር እንዳላዩና እንዳልሰሙ ሆነው ይህንን ሁኔታ ራሱ መቀበል አይፈልጉም። ከቃለ ምልልሱ አንፃር አወራራቸው ሰላም ያሰፈነ ረሃብን ችግርን እንደቀረፈ አድርገው መናገራቸው በጣም የሚያሳዝንና ካወራራቸው ህዝባችን ወይም የሀገሪቷ ሁኔታ ገጽታ አውሮፓ እንደሚመስል አድርገው ማውራታቸው በጣም የሚያስተች ጉዳይ ነው። ሌላው በጣም የሚያሳፍር ሰሞኑን ለአውሮፓ ሄጄ እንደጠበቅኩት አልነበረም። የአምቡላንስ ድምጽ በጣም የሚረብሸው ብዙ ጊዜ ያልፋሉ ብሎ ተናግሯል። በጣም አሳፋሪና በጣም ለህዝቡ ንቀት እንዳለው የሚያሳይ ንግግር ነው። እሱ የኢትዮጵያ ህዝብ ላይ መድፉን ጥይቱን ሲያወርድ ህዝቡ ድምጹን የሚወደው ነው የሚመስለው። ህዝብ እንደሚጠሩ አያምንም። እነሱ የሀገራቸውን ህዝብ ለማዳን ነው መንገድ አስከፍተው በፍጥነት ሄደው ህይወትን ለማትረፍ የሚተጉት። አንተ ግን ድምጽ ረበሸኝ ትላለህ። የሀገር ህዝቦች ላይ መድፉን ድሮኑን ስትለቅ ከትግራይ እስከ አማራ ክልል በዚሁ ድምጽ ስንት እንቅልፍ ያጣ በዚህ ድምጽ አካባቢውን የኖረበትን ስፍራ ቀይውን ለቆ የወጣ እንዳለ ባልታሰበ መልኩ ቤተሰብ እንደተበተነ ባላወቀ መልኩ እንዲህ ሲናገር መስማት ማየት ለኢትዮጵያ ህዝብ በጣም የሚያሳምን ጉዳይ ነው። ሌላው ከተናገረው መካከል መጋቢት 24 በወጣንበት ባቀርነው ልክ እየሳቅን እየተዝናናን እቅዳችንን እያቀረብን ነው አለ። ደግሞ በጣም በሚገርም ሁኔታ ድግሱ የበዛ ስለነበረ ብዙ ድግሶች ላይ መገኘት አልፈለግንም አለ። ሲጀመር ከህሊናው ጋር ሳይታረቅ እንዴት ይገኛል? ድግሱ ጀምር ከህሊና ጋር ሳትታረቅ እንዴት ትገኛለህ ድግሱ ላይ? ለምን ከተባለ ካሜራ ላይ የምታወራውና ተግባር ላይ ዜሮ ስለሆነ ሰው የምታወራውን አይቶ ድግስ ቢጠራ አንተ ግን ስራህን ስለምታውቅ ተግባርህንም ስለምታውቅ አልልክም። አንድ እህታችን አለች መረጃ ያካፈለችን። እስቲ የሷን ደግሞ እንከታተል። ስትናገር ነበር አንተ የምታስረከባት ኢትዮጵያ እንዴት አይነት ኢትዮጵያ ልታስረከብ እንደሆነ ማየት ነው። ደግሞ የተረከብከውን ኢትዮጵያ የመተቻትማ ሞራል የለህም። ሁሉ ነገር እየሰራ ሁሉ ኦርጋናይዜሽን ተቋቁሞልን የተሰጠ ብድር ዕዳ ሊኖር ይችላል አንተ እንደምትለው ያ ብድር ዕዳ ደግሞ የሌለበት ሀገር የለም። ሰርቶ ይከፍላል ተብሎ ነው። እንደና አሜሪካ ያሉ ታላላቅ ሀገሮችም እንኳን ዛሬ በሚዲያ የምንሰማው የኢኮኖሚ ባለሙያ ባልሆነም በኢኮኖሚ ባለሙያዎች የሚተቸውና የሚነገረው እንኳን ብንሰማ ዕዳው በሰማያት ነው። በጣም የሚገርም ዕዳ ነው ያለባቸው። ግን ሰርተው እንደሚለውጡት ያውቃሉ። ኢንስቲትዩሽን አላቸው። ፕሮዳክቲቭ ናቸው።
እንዴ አንተ በጣም የሚገርም እኮ የሚያሳዝን ነው። ለነገሩ የ7 ዓመቱ ነው። ምን እንጨብጣንስ ምን እንለቀዋለን? ግን እንዳጠቃላይ ግን ያዘንኩት አረመኔ ጨካኝ ክፉ ሰው መሆን ግን አይቻለሁ፣ ተረድቻለሁ። እኔ በጋዜጠኛው አልፈርድም። ለምን በሷ ቦታ ላይ ሆኖ ማየት ነው። እንደኔ በሲንግል ካሜራ ቀርጻ ላይ ሆነ ይችላል የምታስተላልፈው። ስንት ጦር ከቧት እንደምትጠይቅ ጥያቄ ተሰጧት፣ ጥያቄ ተበትኖላት። ያም ሆኖ ደግሞ ብዙ ደግሞ አዳሃሪያን ደግሞ አለ እያየን ነው ኮመንት የሚሰጡት። እሷ እንደዛም ተገዳ ሙያ ማስገድዷትም ባይሆን ተገዳ ያለችበትን ኮንዲሽን ስለማናገ ይሄን ለምን አልጠየቀችም ይሄን ጠየቀች የምንልባት ኮንዲሽን ላይ አይደለም። ሰውየው ከባህሪው አጥንቶ ጥያቄን ጽፎ የሚሰጥ ነው። እንኳን ይሄን ችግርን እንኳን አጥንቶ ይሄን ችግር በመጣ ይሄ ችግር ወጣለ ብሎ ችግርን የሚፈጥር ሰው እኮ ነው። በዛ ችግር ውስጥ ተለቀይረናል፣ ተለውጠናል በፈተና ውስጥ ይላል። ፈተናው ማን አመጣው? አንተ አይደለም እንዴ ያመጣው? አንድ ፈተና ውጭ ፈተና አውጥቶ የሰጠውን የት ላይ መልሱ እንዳለ ይጠፋዋል እንዴ? እንዴት ይጠፋል? አንተ ጦርነትን ስትለኩስ ጦርነቱ መተዳደሪያ እንደሆነ እኮ ታውቃለህ። ህዝቡ ነው እንጂ ሳያውቅ ገደል ውስጥ የገባ። አንድ ጥሩ ነገር ግን የተናገረው ዲያስፖራው ላይ በተመለከተ ነው። ዲያስፖራው ደፍነትሊ ትክክል ነው። ያን ጊዜ ግቡ ብለን ስንፈቅድ 4 ኪሎ መግባት የሚፈልግ ሰው አለ ብሎ የተናገረው ትክክል ነው። አሁንም ቢሆን የሀገራችንን መከራ ያራዘመው ዲያስፖራው ነው። አንደኛ ዲታቹ ነው፣ ሁለተኛ በቋሚነት አይታገልም። በጣም በሚገርም ሁኔታ የሆነውን የለቃቀመውን ዶላር ይበትናል። ትግልን ዲስማንትል ከሚያደርጉ ውስጥ አንዱ የዲያስፖራው ቋሚ ያልሆነ ድጋፍና አቅጣጫ የሌለው ድጋፍ ነው ህዝባችን ላይ መከራ ውስጥ የከተተው። ለምን በምናቸው ሚዲያ ከፍተው የሚናገሩትም የራሳቸው ኢጎ ያለባቸው እንዲያው ቢመጡ ራሱ ከዚህ ከጠቅላይ ሚኒስትሩ የባሱ የሚሆኑ ደግሞ በጣም በሚዲያ ስንሰማቸው የሚያሳፍሩ የሚያሳዝኑም ሰዎች እኮ አሉ። ስለዚህ ለውጡንም ለነጻነት እታገላለሁ ብሎ ሄደውንም ትግሉንም ጠልፈው ገደል ከተው እርስ በርስ አጋለው ህዝባችን መከራ ውስጥ ዘፍቀው ያን ጊዜም ቢሆን በጦርነቱ አንዴ ሲደግፉ አንዴ ሲቃወሙ አንዴ ኖሞር ሲሉ አቅጣጫ ሳይይዙ እንዲህ አድርገው የሰውየውን እድሜ ካራዘሙለት ውስጥ አንዱ ዲያስፖራው ነው። ዲያስፖራው አንደኛ ዲታች የሆነ ነው ከማህበረሰቡ አያውቀውም። የማህበረሰቡን ችግር በደንብ ዘርዝሮ የሚያውቅም አይደለም የሚረዳም አይደለም። በሁለተኛው በቋሚነት አይታገልም። ነገር ግን ደግሞ ይህን ችግር እንዲራዘም በተለይ ይህን ስርዓት እንዲራዘም ካረገው ውስጥ አንዱ ዲያስፖራው ነው። ትልቅ ሚና አለው። እንደገናም የራሱ የሆነ ኢጎ አለበት። የማህበረሰቡን ችግር አይደለም የሚያወራ ማህበረሰቡ ያለበትን አክቹዋሉ ችግርም አያነብም በጣም በሚገርም ሁኔታ። ነገር ግን ያም ሆኖ ደግሞ ተመችቶታል ለሱ። ግን እሱ ግን በጣም የሚገርም አረመኔ ጨካኝ። እኔ የእውነት በሀገሬ ተስፋ ቆርጫ አላቅም የነበር። አሁን ግን ተስፋ ቆርጫለሁ የእውነት። ከዛ በላይ ከታች የሚጽፉት ደግሞ እነዚህ ፍርፋሪ ለቃሚ ካድሬዎች ደግሞ የሚጽፉት ነገር በጣም ነው የማዝነው። አሁን በዚህ ሁኔታ ውስጥ አንተ ሀገር ሲለካ እንደ ኢትዮጵያ አንተ አብቹን ለካ ምናምን እያልክ የምጽፈው ሰውዬ በእውነት እንዲሁ ልጆች መማር አይፈልጉም? እንዲሁ ልጆች ለሰላም አንተ ጊዜውን በልተ ሊሆን ይችላል እኔ እኮ ሀገሬ እንደ ሀገር ስለሚያሳስበኝ ነው የእውነት እንጂ ከናንተ በተሻለ እኮ እኔም በልቼ ነው ማድረው። እኔ የስልጣንም የምንም የሚጎም የለብኝም። እንደ ሀገር ግን ሳየው ግን በጣም ነው የሚያሳዝነኝ። እንዲሁ ትንሽ አይሰማችሁም? ቲሸርት ቀይራችሁ ከነበረው ስርዓት ወደዚህ ስርዓት ገብታችሁ እንዲህ አይነት የዋዠቀ ነገር ውስጥ ስትገቡ እንዴ! ዲያስፖራውማ ትክክል ነው፣ ጥሩ ነው። የደገፈህ እኮ አብሮ ተጎትቶ ካንተ ጋር እኩል ነው የገባ። አንተ ወንበር ስትይዝ እኩል ገብቶ ልማቱ ግን ያንተ እንደሆነ አድርጎ ሲያጨበጭብ ነበረ በጣም በሚያሳዝን ሁኔታ። ነገር ግን አሁን የደቀቀችውን ኢትዮጵያ ደግሞ ለሌሎች ልትሰጥ ደግሞ ትሞክራለህ፣ ላለፉት ልትሰጥ ትሞክራለህ። በጣም የሚያሳዝን የሚያሳፍር ነው። ለነገሩ ስንቱስ ተነስቶ ስንቱስ ያልቃል። ግን በጣም ያየሁት ጨካኝነት፣ አረመኔናት። ችግርን እኮ አድሚት ማድረግ ችግርን እኮ እውነት ነው ብሎ ማመን አንድ እርምጃ ነው። ምንም እንዳልተፈጠረ እንዴ ሰልፍ አክቹዋላይዜሽን የደረሱ ሀገሮች እኮ እንደነ ካናዳ እንደነ አሜሪካ እንደነ ዩሮፕ እኮ ከኮቪድ በኋላ ብዙ ነገር ተቀይሮባቸው እኮ ህዝባቸውን በደንብ መግበው ኑሯቸውን አስተካክለው እየኖሩ ለሌሎች ዓለማት እንኳን ተርፈው እያደሩ እንኳን በፍርሃት ነው ሲመልሱ ምናቸው። አንተ ተንደላቀ በጣም በሰው ደም ገነህ የምትኖር በጣም ክፉ አረመኔ ነህ የእውነት። እዛ በላይ ደግሞ ያንተ ብቻ አይደለም ቁጭ ብለው ያንተ መታመምም ሊሆን ይችላል። እኔ ግን ታማሚ ነህ ብዬ ችግርህን አላቀልልህም የእውነት ፈጣሪ ፍርድህን ይስጠው። ነገር ግን ሌሎቹ ግን እኔ የምታጨበጭቡ ሰዎች ምን አስባቸው እንደሆነም ግራ ነው የሚገባኝ። የሀገሪቱ ህልውና ችግር ውስጥ ወድቃ በጦርነት ውስጥ ነው ስንት ህዝብ አልቆ ምንም እንዳልተፈጠረ ስንኖር ኢትዮጵያዊ ስትሞት ምናምን እያለ በጣም የተጨመላለቀ ንግግር ሲያደርግ ሳይ በጣም የሚያሳዝን ነገር ነው። ከዛ በላይ ፕሮጀክቶች ብሎ የሚጠራቸው በጣም የሚገርም ከሃዲ ቀማኛ፣ የሰውን ታሪክ የሚቀማ የሰውን ስራ የሚቀማ ስራ የሌለው አውደልዳይ አንድ የሆነ ፓርክ እንትና ፓርክን መሰረትኩ ምናምን እያለ የሚናገረው ፓርክ ምንም ጠብ የሚል ለማህበረሰቡ ነገር ምንም ነገር የሌለው
እስካሁን ስትከታተሉት የነበረው ሚክሎን ሚዲያ ነበር። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። የዛሬው ጉዳያችን የነበረው ህዝቡን እያስራባ አላስራብኩም፣ ሰላም ሳይኖር ሰላም አለ፣ ሳይታደግ አድገናል ብለው ስለሰጡት ቃለ ምልልስ ነበር ያወራነው ጠቅላይ ሚኒስትሩ። በድጋሚ አብራችሁን ስለቆያችሁ